ሰዎች በሶስት ይከፈላሉ አንደኛው የምርጦቹ ናቸው እንደ መላእክት ደረጃ ላይ ያለ ሰው ነው ማን ነው ስትለው ይሄ ለሰው ኸይር የሚሰሩ ሰዎች ቢናገሩ ኸይር ቢሰሩ ኸይር يعني الله ዘንድ የሚወደድ ሰው انفعهم للناس እኮ ነው ሰው የሚጠቅሙ ሰዎች الله ሰው ያርገና ገባውን ባለ ጥያቄው መጥቀም ነው ቢናገሩ ኸይር ገንዘብ ካላቸው ወደ ኸይር ሁሉ በቃ ኸይር ነው ጧት እስከ ማታ የሚሰሩ ነው እዚህ አንደኞቹ ደረጃዎች ናቸው ሁለተኛ ደረጃ አለ አንደኛ ቢያቀተ ቢያንስ ሁለተኛው ነው ሁለተኛው የጉኡዛን ደረጃ ነው አለ ጉኡዛ ድንጋዩ ምኑ ማለት የድንጋዩ አያማ አይሰድብህ ምን ያረግ በቃ ከዛ በሁሉ ለልመጅኑን የተባለው ቀብር ይሄድ ነበር ቀብር ቁጭ ይላል ሄዶ ሰፋ አሟቶቹ ተሻሉት ከአህያው ሰው ሄዶ ምን ሆን ካለው አንተ አይዝ እነዚህ ተሻሉኛል እዚህ ያሉት ለምን ሲሉት ان جلست لا يؤذوني وان ذهبت لا يغتابوني አለ ከነሱ ጋር በሆነ አዛ ያረጉኝ በተዋቸው አያሙኛል አማን ነው ለነሱ ጋር لا اله الا الله محمد ነው ሁለተኛ ጉኡዛኖች አይጠቅም አይጎዳ ራስዋል ሶስተኛ ከልሐየቲ ወልአቃሪብ አሉት ኪታብ ላይ እንደ ጊንጥና እባብ የሆኑ ሰዎች ቢናገሩ ሰው ቀልብ መስበር ሰው አዛ ማድረግ የሰው ነውር መከታተል ከዳ አንዳንዴ እንዲህ አይነት خلق ዳኢ ይሆናል ሼኽም ሊሆን ይችላል ሼኽነት እኮ በአፍህ ዒልም እኮ ይሁዲው ይችላል እኮ ጃሚዓ ግባና ቀራ ተፍሲሩን ሐዲሱን አስራት ባለ ሙፍቲ ትሆናል ዒልም የምላስ ዒልም ሁሉም ይችላል ሙናፊቁም ካፊሩ የቀልቡ ግን ኑር ያለው ዒልም ይሄ ተقي ነقي ሆነው እንጂ ይችላል እንደ ጊንጥና እባብ የሆኑ ሰዎች አሉ አለ ምትፈራው ላይ አንዳንድ ሰው ቤተ ሲመጣ ያ አላህ ምን ይላል አሁን ቢናገሩ 10 አመት ያማሃል የተናገሩት የሰው ልጅ ምላስ አጥንት የለውም ማለት ግን አጥንት የመስበር ኃይል አለው ምላስ አጥንት የለውም ማለት ግን አጥንት ይሰብራል